ጓደኛዬ ጋር ደውዬ ምልክት አድርጌ ለስኪ ደውል እየጠበቅኩ ነው። ሙያሽ ይተረክልሽ ቀልድ አዋቂው ሀብቴ ምትኩ ተፈረንጅ ሀገር የሚላክ ነገር አለ። ምንድነው የሚባል ዲቪ። እንደሚታወቀው እኛ ኢትዮጵያውያን ምንም እንኳን ከአጠቃላይ ማህበራዊና ኢኮኖሚያዊ ተጨባጭ አቅማችን ተግባርና ውጤታችን አንጻር ተነስተን አጠቃላይ ኑሯችንን ስናየው በአብዛኛው ትራጀዲነቱ ጎልቶ ቢስተዋልም ግን ደግሞ ከዚሁ ጎን ለጎን የዚህ ህይወት ተጋሪ ሆኑ ከዚሁ ከኛነታችን ማህፀን ተፈጥረው ከኛው ጋር እየኖሩና ህይወትን አብረውን እየተጋሩ ከዚህ ጎን ለጎን ደግሞ ውስጣዊ ማንነታችንን ችግሮቻችንን ደስታዎቻችንን በተሰማሩበት የኪነ ጥበብ ሙያ ዕውቀትና ችሎታቸው ተጠቅመው ችግራችንን ለማስረሳት ሐዘናችን ወደ ደስታ ለመቀየር ደስታችንን ለማጽናት የሚጥሩ ጥረው ያለፉና አሁንም በመጣር ያሉ ቀልድ አዋቂዎች አሉን። ታዲያ ከኛው ለኛው ከሆኑትና ከቀደምቶቹ ጀምሮ እስካሁን ድረስ ካሉት ሀገራችን ኢትዮጵያ ካፈራቻቸው ኮሜዲያን ሀብቴ ምትኩ አንዱ ነው። ቆርቆሮ ስለሚንኳኳ ይሰማል ብለን ፈራን። ይሄን ያህልም ሐሳቢ ነህ። እንቅልፍ እንዳትቀሰቀስ ነው። ጥንድ ሆኖ ቀልዶችን መድረክ ላይ በማቅረብ ከኛ በፊትም የተለያዩ ሰዎች ነበሩ። ዋናው ነገር እኛ ስንገናኝ ሐሳብ ለሐሳብ ተግባብተን አንዳችን ያንዳችንን ችሎታ በመረዳት ነው ስራውን የጀመርነው። ከዚህም በላይ አብረን ልንዘልቅ እንደምንችል እምነት አለን ብሎ ነበረ ንግሥት ለተሰኘ መጽሔት ሰኔ 18 1998 እትም። ታገስ በማለት እኮ 2 ወር አለፈ። አሁን እችን የመሰለች ልጅ እኔ መውጋት አልነበረብኝም መርፌ። ኮሜዲያን ሀብቴ ምትኩ የተወለደው በ1959 ዓመተ ምህረት እዚሁ አዲስ አበባ በተለምዶ አጠራር ልደታ እየተባለ በሚጠራው አካባቢ ነው። ያደገውም እዚሁ ነው፣ የኖረውም እዚያው ነው። በአጠቃላይ ቀልድ አዋቂው ሀብቴ ምትኩ ከውልደት እስከ ህልፈቱ ድረስ እርሱነቱ ተጀምሮ የተቋጨው በሥራ አጋጣሚዎች በተለያዩ ጊዜያት ለሥራ ወደ ተለያዩ ክፍለ ሀገራት የባህር ማዶ ሀገራት ደርሶ ከመመለስ በቀር እዚሁ አዲስ አበባ ነው። ልደታ የጨርቅ ኳስ ሰርቶ ከጓደኞቹ ጋር ቡድን መስርቶ የተጫወተው አፈር ፈጭቶ ውሃ ተራጭቶ ያደገው እዚሁ ነው። ልደታ ቢርሞ ሜዳ። ኖ ብዙ የሚያወጡት ነገር ስላለ አየር አትከልክሏቸው፣ አየር ስጧቸው። ስለ ሀብቴ የተጻፉ ነገሮች ሁሉ የሚያረጋግጡት ከልጅነቱ ጀምሮ ለእግር ኳስና ለስነ ጽሑፍ ልዩ ፍቅር የነበረው ሀብቴ ምትኩ ምንም እንኳን በልጅነቱ እንደ ማንኛውም ልጅ መጫወት መላፋት ቢወድም ግን ደግሞ በህሊናው የፈለገውን ነገር ከመስራት ወደ ኋላ እንደማይልና ጨዋታ እንደማያታልለው ይገለጻል። ሙያሽን ለማየት ብንገኝ ከቤትሽ እንደ ደራሽ ውሃ አንገላታኑትሽ። ሀብቴ ከላይ ለገለጽኩት መጽሔት በሰጠው ቃለ ምልልስ ላይ ሰፍሮ እንደሚነበበው ጥንድ ሆነን ይላል። ቀልዶችን መድረክ ላይ በማቅረብ ከኛ በፊት የተለያዩ ሰዎች ነበሩ። ዋናው ነገር እኛ ስንገናኝ ሐሳብ ለሐሳብ ተግባብተን አንዳችን ያንዳችንን ችሎታ በመረዳት ነው ስራውን የጀመርነው። ከዚህም በላይ አብረን ልንዘልቅ እንደምንችል እምነት አለኝ ብሎ ነበር። ከደረጀ ጋር ያለውን ጥምረት በተመለከተ ለቀረበለት ጥያቄ በቀጥታ እንደገባው አሁን ፊት ለፊት እንደዚህ ስመለከት አንድ ሰው እዛ ጋር ተኝቶ ነበርና ወደ ኮሜዲያኑ ዓለም ከመግባቱ በፊት በውስጡ የነበረውን ከጊዜ ወደ ጊዜ ያደገ የመጣው የሥነ ጽሑፍ ፍቅሩና ችሎታውን ከሙያ አጋሩ ጋር ለመተዋወቅ ትልቅ አጋጣሚውን የፈጠረለት ነበር። ለዚህ ደግሞ አጋጣሚው በተለያየ ጊዜያት የሚጽፋቸውና የሚያቀርባቸው የሥነ ጽሑፍ ሥራዎቹ ናቸው። ከነዚህ የሥነ ጽሑፍ ሥራዎቹ ውስጥም በዋነኝነት የተለያዩ የሥነ ግጥም ሥራዎቹ ተጠቃሾች ናቸው። እነዚህ ግጥሞቹንም በኢትዮጵያ ሬዲዮ ያቀርባቸው ነበር። ሁሉንም ከነ ህይወታቸው እንደምትይዟቸው ተማመናለሁ። ሀብቴና ደረጀ የተገናኙበት አጋጣሚ እንደዚህ ነው። ዕለቱ የታህሳስ ገብርኤል ዕለት። ምናልባትም ዕለት ለብዙዎቹ ከማንኛውም አዘቦት ቀን የተለየች ቀን ላትሆን ትችላለች፣ ወይም ደግሞ ልትሆንም ትችላለች። አለበዚያም እች ቀን በኦርቶዶክስ ሃይማኖት ተከታዩ ዘንድ ዓመታዊው የቁልቢ ገብርኤል ንግስ በድምቀት የሚከበርበት ዕለት ከመሆንም ላታልፍ ትችላለች። ግን ደግሞ ለኮሜዲያን ደረጀ ኃይሌና ሀብቴ ምትኩ ታሪካዊ ዕለት ነች።
የስኬት ጅማሯቸውን የወጠኑባት ዕለት ነች። ዕለተ ገብርኤል ታኅሳስ 19 ቀን 1978 ዓ.ም። አንዴ ላስቸግርህ አይደለም። በዚህች ዕለት በወቅቱ ከገነት ሆቴል ጀርባ ባለው የቀበሌ 09 አዳራሽ ውስጥ አንድ ታላቅ ዝግጅት ተዘጋጅቶ ነበር። በዚህ ዝግጅት ላይ ደረጀ ኃይሌና ሀብቴ ምትኩ ለየብቻ ሆነው ጽሑፍ የሚያቀርቡበት ፕሮግራም ነበር። ምክንያቱም ከዚህች ዕለት በፊት ሁለቱም በስም ብቻ ካልሆነ በቀር በአካል አይተዋወቁም ነበር። ሆኖም ግን በዚህች ዕለት የኪነ ጥበብ አድባር ለራሷ አዎንታዊ ህልውና ማደግና መበልጸግ ስትል በጋራ አንድ ላይ በጓደኝነት አቆራኘቻቸው፣ አስተሳሰረቻቸው። ከዚች ታሪካዊ ዕለት በኋላ የደረጀና የሀብቴ የጋራ የኮሜዲያንነት ውጥን ጉዞ ብኩርናውን የጀመረው በዚህ ዕለት ሆነ። ይህች ዕለትም ኮሜዲያኑ በአንድ ወቅት በእንግድነት በቀረቡበት የህትመት ውጤት ላይ ሀብቴ እንዲህ ሲል ተናግሮ ነበር። ከታኅሳስ 19 ቀን 1978 ዓ.ም በፊት እኔና ደረጀ በአካል ባንተዋወቅም የተለያዩ ግጥሞችን በሬዲዮ እናቀርብ ስለነበር በስም ደረጃ እንተዋወቅ ነበር። የዚያን ዕለት በከፍተኛ ደረጃ ተዘጋጅቶ የነበረ የግጥም ውድድር ስለነበረና እኛም ከ1 እስከ 3 ደረጃ ውስጥ ስለነበርን ለመጀመሪያ ጊዜ በአካል የተዋወቅ ነው የዚያን ዕለት ነው። ከዚያ ቀን ጀምሮ እነዚህ ኮሜዲያን ለበርካታ ዓመታት ባቀረቡት ጨዋታ ቢያንስ ለአንድ ጊዜ እንኳን ያልሳቀ ኢትዮጵያዊ ለመኖሩ በጣም ያጠራጥራል። ሁሉንም ከነ ህይወታቸው እንደምትይዟቸው ተማመናለሁ። ጌታዬ እንዴታ እንዴ! እኛ እኮ የእርሶ ትእዛዝ ካለ ከዚህ የበለጠ ብዙ ነገር ፈጽመን የለ እንዴ? ምናልባት ስራቸው ለአንድ ጊዜም ቢሆን ያላየና አይቶ የማያውቅም አለበለዚያም ደግሞ ደረጀና ሀብቴ እነማን ናቸው በማለት ከነመፈጠራቸውም ፈጽሞ የማያውቅ ኢትዮጵያዊ ካልሆነ በቀር ታዲያ በመጀመሪያ ራሳቸው ያልሳቁበትንና ሌሎችም ያስቃል ብለው የማያምኑበትንና ያላመኑበትን ቀል ወደ መድረክ ይዘው የማይወጡት ኮሜዲያን ደረጀና ሀብቴ ለእነዚህ በርካታ ዓመታት ውስጥ አንድም ቀን እንኳን ተለያይተው መድረክ ላይ ወጥተው አያውቁም። ከዚህም ሌላ እነኚህ ጨዋታ አዋቂዎች ጥምረታቸው ከሙያቸው አልፎ ቤተሰባዊ ነበር ይባላል። ካልተወጋች በቃ አትነቃም ማለት ነው። ካልተወጋች አትነቃም። ደረጀና ሀብቴ 12 ቀልዳዊ ቁም ነገሮችን ያካተተ የመጀመሪያ የሙዚቃ አልበማቸውን ዱቤ በሚል መጠሪያ አሳትመው አቅርበዋል። በአንድ ወቅት ሀብቴ ምትኩ በተለይ ይላል በአፍሪካ ሀገር አንድን ሰው ማሳቅ በጣም ከባድ ነው። ምክንያቱም አንድ ሰው ወደ አንድ መድረክ ከመጣ በኋላ አንድ ቀልድ እያቀረብክ የሚሰማህ የራሱን የግል ችግር እያሰበ ነው። በዚህ መሃል ያልከውን በትክክል ተረድቶ ከሆነ ብቻ ነው የሚስቀው በማለት የሚናገረው ኮሜዲያን ሀብቴ ምትኩ ምንም እንኳን እርሱ ይህን ቢልም እውነታው ግን ከስራዎቹ አንጻር ስናየው በሚያቀርባቸው ቀልዶች ማንም ሰው ለመሳቅ ምንም የሚቸግረው ነገር ያለ አይመስልም። ሰደኛልሽን ወደ ጋዝ ላይት ተፈጥሮ በረቂቅ ሕያው ሂደቱ ሞትም በእውነተኛ ንግርቱ የሰው ልጅ የሕይወት ምዕራፍ መደምደሚያነቱን አሁንም በመቀጠል ይህ ቀልድ አዋቂ ጥር 11 ቀን 1998 ዓ.ም በተወለደ በ39 ዓመቱ እስትንፋሱ ሊቆም እነዚያን ጣፋጭና የተዋቡ ቀልዶች ያቀረበበት አንደበቱም ሊዘጋ በሞት ጥላ ስር ሆኖ አፈር ተምሶ ድንጋይ ተንተርሶ ለዘላለሙ እስከ ወዲያኛው ሊያንቀላፋ እርግጥ ሆነ። እዛ እኮ መኝታ ቤተኛ ብያል ነበር እንዴ? ለምን መጣ እዚህ? አይ ሳሎኑ ስለናፈቀኝ ነው። ግን ደግሞ ኮሜዲያን ሀብቴ ምትኩ ምንም እንኳን እስትንፋሱ ቢቋረጥም ከውስጣዊ እርሱነቱ የፈለቁት እውነተኛ የኪነ ጥበብ ስራዎቹ ግን እያንዳንዳችን የእርሱ ዕጣ ፋንታ እስኪደርሰንና በሕይወት እስካለን ድረስ ከእውነተኛ የኛነታችን የማንነት ውስጠታችን በእውነት ይኖራል። በደማቅ ተጽፎ ላይ ደበዘዝና ፍጹም ላይፋቅ ላይጠፋ ላይጨልም በድምቀት ደምቆ ከትውልድ ወደ ትውልድ በሕያዋነት እስከ ወዲያው ሊተላለፍ ይኖራል። ምክንያቱም መቼም ቢሆን የአንድ ባለሙያ ሥራ ሐውልቱ የድንጋይ ክምርና የድንጋይ ጉልላት ሳይሆን ሥራዎቹ ናቸውና። ሀብቴ እንዲደሰት መንፈሱ እንዲዝናና 3 ክትፎ ጋብዞ መስጠት በረኬና እኔ ለደርዬ የምመኝለት ላንገቱ ከረባት ለሆዱ ጥይት
ለሆዱ ጥይት